አሁን አብርሃም ጋር ደውል። አብርሃምና ሩታ ሊገሏቸው ነው ያሉበት ቦታ ደርሰዋል። አሁን ይሄንን ነገር አድርግ። አንተም ከዚህ ጋር ቶሎ ብለህ ተነስተህ ቶሎ ብለህ አብርሃምና ሩታ ጋር ደውልላቸው። እነሱ ሊገሏቸው ነው። ማንም ሊገላቸው በቃ አሁን እኔን ብቻ አድርግልኝ። አንተ ራስህ ይኸውልህ ከዚህ ቦታ ላይ ቶሎ ብለህ ጥፋ። ለእነሱ ደውልና ቶሎ ብለህ ከዚህ በኋላ ጥፋ። እየነገርኩ ነው ኪያ ቤተሰብ ሳቃንሽ የትን ልሽ ቤተሰብ እንደ ግራ ገባ ነው እኮ በገዛ ከተማችን ላይ በምሽ ምንጫረቅ እንደ ቤተሰብኛ እንደ የትን ልሽኛ። ሰላም 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 ሰላም፣ እንዴት ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እግዚአብሔር የተመሰገነ ጋር ሁሉ መልካም ሁሉ ሰላም። እንግዲህ ዛሬ ከመሸ መጥቼላችኋለሁ። ያው ትላንትና አልመጣሁም። ትላንቱ ላይ መጣሁ። አንድ 3 ቀን ወደ እናንተ ከመጣሁና ያው ወናንተ ቅርብ ልከት አንዳንድ ነገሮች ብዙ ነገሮች ነበሩ። ያ ነገሮች ሲስተካከሉ ያ ነገሮች ወደታቸው መስመር እስኪ ድረስ ብዬ ነበረ። ግን ደግሞ ያው እንዳሰኑ ባለመሄዱ ብዙ ነገሮች ሲሆኑ በዚህ ብርድና በዚህ ምሽት ይችላልላችሁ ቤተሰብ በጣም ይቅርታና ጠፍቻለሁ አውቃለሁ። ግን ደግሞ እዚህ ብዙ ነገሮች ከረዋል። በጣም ብዙ ነገሮች አንደኛ ማለት ያው እንደ በቀን ላይ እንደፈለግን እንድንሆን ማለት እንደሌላ ጊዜው ኮንፈርታችንን ሰምቶ የሆነ ነገር ብለን ቪዲዮ እና ከርሲዮን ነገር እንዳንል ብዙ ነገሮች ተከስቶ ያሉት ቤተሰቦች እና በጣም ብዙ ነገሮች ማለት ያው ለእናንተ ግልጽ አድርጌ ማውራት ባልችልም እስኪደረቅ ድረስ ምክንያቱም አንዳንዴ እኔ እንደምታውቁት በጣም ብዙ ጥረት አለብኝ። በጣም ብዙ ጥረቶችን ተጋ ሲከተልም ደግሞ ከአንዳንድ ቦታ ኦዲየንሶች አላችሁ ኪያ እንደዚህ እናስደርገው ሰዎች አላችሁ። አይ ቲንክ እኔ የሚነካኝ ነገርም ሆነ እኔም ደስ ነገርም አይደለም በሰት ያለውና ሁላችሁም በምትወዱት በላይኩም በኩል ነው ብዙ ነገሮች የተደረገ ያሉ ቤተሰብና ዛሬ የመጣሁት ዋነኛ ምክንያቴ እንግዲህ እንደምታዩት ማታ ነው ቤተሰብ። እንግዲህ እንደምታዩት ይኸው ማታ ነው። አይ ቲንክ ሰዓት እንደምታዩት ይኸውላችሁ 5:44 ማለትና ኦልሬዲ 6 ወር ጉዳይ ማለት ነውና በዚህ ሰዓት ቪዲዮ መቅረጽ ፍላጎት ኖሮኝ ምን ነገር ብሎኝም አይደለም ፍላጎቴ ወይም በዚህ በዶቶቼ መቅረጽ ፍላጎት ኖሮኝ አይደለም እዚህ ጋር ያሉት እና ጀስት ቀን መቅረጽ ስለማልችል ቀን ላይ ያንን ሰው ማግኘት ስለማልችል ነው በሰዓት ዛሬ ወደ እናንተ ጋር የመጣሁት ቤተሰብ ማለት ነውና እንዴት እንደሆነ ማለት ያለንበትን ነገር እናንተ ማሳየት ስላለብንና ይሄ ኤሌክትሪክ ላይፋችን እናንተ ማወቅ ስላለባችሁ እንደገና ደግሞ ነገኛ እኔም ሆንኩኝ ላይኩን የሆነ ነገር ቢሆን ሚዲያ የሆነ ነገር ቢሆን እናንተ ያሉት ነገር ስለሆነ እናንተ ፈርዳላችሁ ባይ ነኝ እና እንግዲህ ራት በልቼ የሆነ ነገር ቤት ገብቼ ትቼ ምናምን ዛይድ እዚህ የመጣሁትና ላይኩንም ብዙ የተመቸው አይደለም። ብዙ ነገሮች እየተደረጋሉ ላይኩን ያለውም እና ያ ነገር እንዲስተካከል ያ ነገር እንትን እንዲል ላይኩን ዛሬ ፈልጌዋለሁ። ማለትም ላይኩን እንደምታዩት ላይኩን የለም ማለት የለም ስላችሁ ተደብቋል። ላይኩን ተደብቋል እና የተደበቀ ምክንያት ደግሞ እንደምታውቁት እንትን ነው ቤተሰብ ብዙ ሰው እያስፈራሩ ነው ያለውና በጣም ብዙ ሰዎች እያስፈራሩት ነው ያሉት። ሲከተልም እና ደግሞ ላይኩንም ማለት የሆነ የማይሆን ብዙ እርምጃዎችን ብዙ ነገሮችን አድርጓል ላይኩንም እና ያ ነገሮችን እንዳደረገ ሆኖ ግን ዛሬ ማለት ለሱ የማይገባው ብዙ ነገሮች አሉ። ለሱ የማይገባቸው እና ነገሮች እያሉ ሆኖ ግን ደግሞ እሱ ላይ ያ ነገር ተከስቷል ቤተሰብ እና እሱ ላይ የተከሰተበት ዛሬ ማለት እሱን በሰዓት አለው ማለት ስለፈለግኩኝ ከላይኩን ግን አብሬ መቆም ስላለብኝ ያ ነገሮችን ለማድረግ ነው ዛሬ እሱ ጋር መጥተት ማለት ያው በተቻለኝ መጠን ከላይኩን ጋር ብዙ ነገሮች ቢያሳም ብዙ ነገሮች ቢያጋጩንም ግን ላይኩንን ማለት የሆነ አብሬ ያለው ካጠገብህ ነኝ ለማለት እፈልጋለሁና ያ ነገሮችን ለማድረግ ግዴታ ማለት ላይኩን በጣም ተጨንቋል ቤተሰብ እና ማለት ላይኩንን ብዙ ነገሮችን ተው ስለው የሆነ ነገር ስለው ማለት በቃ አይሆንህም ሊሚት አለው ብዬ ስነግረው ማለት አልቻለም ሊሰማኝ እና ሊሰማኝ ባለመቻሉ ዛሬ ማለት ብዙ ነገሮች ገብቷል ማለት በቃ ነገሮችን ለማስተካከል የሆነ ነገር ለማለት ነበረ ደፋ ቀና ሲል ነበረው። እንዴት ብዬ ልንገራችሁ ማለት በቃ ትክክል መስሎት ሰምቶታል ህሊናው ያለው ነገር ሰምቶት ሌላ ነገር እያደረገ ነበር የነበረው ግን ጀስት በዚህ ያለ የሚሳቅበት ነገር መግባት አልነበረበትም። እንደኔ ማለት ያው የትኛውም ሰው አቅሙ ማወቅ አለበት ቤተሰብ። እኔ ጉልበተኛ ነኝና የሆነ እጅ አለኝ የሆነ ነገር ብዬ ከአንድ ባለስልጣን ጋርም ሆነ ከአንድ ጋንግስተር ከሆነ ሰው ጋርም ሆነ ከአንድ ከሆነ ሰው ጋር
እንትን ውስጥ ልገባ አልችልም ማለት ሪንግ ውስጥም ሆነ ስታገባ ውስጥ ልገባም አልችልም። ምክንያቱም በዚህ ምድር ላይ ሁላችንም ስንኖር የሆነ ማለት ሁላችንም ጋር የሆነ ሀቅ ሊኖር ይችላል፣ እውነት ሊኖር ይችላል፣ ብዙ ሊኖሩ ይችላሉ። ግን በዚህ ጊዜ ደግሞ ከሰማይ በታችም ሆነ ማለት ከሰማይ በታች ገንዘብ ሊቀር የማይችለው ምንም ነገር የለም። ዝም ብላችሁ በቃ ፈልገው ሆነ ሳንፈልገው ሁላችንም ለገንዘብ ተገዢዎች ሆነናል። በቃ ሁሉም ማለት የሚቻል ደረጃ ገንዘብን እያመለከ ብዙ ነገሮችን እያደረገን ያለው በጣም ብዙ ነገሮችን ቤተሰብና እቺ ዓለም እንግዲህ የምትገዛውም ሆነ ምን የምትለው ገንዘብ ያለው ሰው ገንዘብ ያለው ሰው የምታጎበድደውም ሆነ ምንም ነገር የምትለውና ቤተሰብ እንዴት ብዬ ልንገራችሁ ማለት ብዙ ነገሮችን አሳልፈናል። ብዙ ነገሮችን ነው ነገር ዛሬ ደግሞ እዚህ ደርሰናል። እግዚአብሔር ይመስገን። ከዚህ በኋላም ብዙ ቻሌንጆችን እናሳልፋለን፣ ብዙ ነገሮችን እናደርጋለን ቤተሰብ ከእናንተ ጋር አይ ቲንክ ያው ዛሬ ሩታ አብርሃም ነገላችኋለሁ የመጣሁት ጀስት ያው የነሱ ታም ሆነ የነሱ እንትንም በዙሪያቸው ያሉ ሰዎች እየተረፈን ያለው እንዴ ልበላችሁ ማለት ያው እነሱ ሰላም በሆነ ቁጥር እነሱ ሰላም በተፈጠረ ቁጥር እነሱ በተፈጠረ ቁጥር እኛ ላይ ማለት እዚህ ጋር ያሉ ሰዎች ላይ የሚደርስ ጫና አለ፣ የሚደርስ የሆነ ነገር አለ። ጀስት በቃ ሁሉም እያደረገ ያለው በሆነ ነገር ነው። ምክንያቱም ያው እንዴት ብዬ ልንገራችሁ ማለት ሩታን ይፈልጋት አንድ ሰው አለ፣ አብራን ይፈልገው አንድ ሰው አለ። ያ ማለት ደግሞ እነሱ ይፈልጓቸው ሰዎች ደግሞ እኛ ላይ በጣም ብዙ ጫናዎችን እያደረጉ ያሉት ከሚባለው በላይ ማለት ነው ቤተሰብ እና አንዳንዴ ባለጊዜ ይባል ነገር አለ እና እዚህ ኢትዮጵያ ውስጥ አንዳንዴ ባለጊዜ ከሆናችሁም ሆነ ገንዘብ ካላችሁ ባለጊዜ ከሆናችሁ ሰው ካወቃችሁ ካረጋችሁ እንደፈለጋችሁ ማድረግ ትችላላችሁ። ጀስት እንዴት ልበላችሁ ሩታና አብርሃም አላይተው ከሚዲያው ለማራቅ ከሚዲያው እንዲወጡ ለማድረግ ምናምን ብዙ ነገሮች የተሰራ ያለበት ሰዓት ነው ያለነው። ብዙ ነገሮች ጀስት እንዴት ማለት እናንተ መናገር አይጠበቅብኝ ነበረ። ይሄ ነገሮችን እናንተ ማለት አይጠበቅብኝ ነበረ። ግን ደግሞ አብዛኛው ነገሮች አሉ በጣም የሚጋርም ብዙ ነገሮች ቤተሰብ ጀስት እኔ አሁን ባለውበት ደረጃ ባለውበት ጊዜም ይሄ ማለት ለእናንተ ይሄ ነገር ይሄ ነው ብዬ ላወራ ማልችው ነገሮች በጣም ብዙ ነገሮች አሉ ቤተሰብና እኔ ልበላችሁ ሁላችንም ማለት እኔ ከዚህ በኋላ የምንችለው ሁላችንም ሁሉም ሰው ይሄ አቅሙን አውቆ መጣራትም ካለበት ነገሮች ብዙዎች ማድረግ ካለበት ቢያረግ ባይል እና እንግዲህ ብዙ ነገሮች አሉ ቤተሰብ በጣም ብዙ ነገሮች ማለት ለኛ ግልጽ እናንተም ግልጽ ለማይሆኑ ለኛም ግልጽ የሚሆኑ ነገሮች አሉ። ጀስት በቃ ለሁላችንም ጤንነትም ሆነ ለሁላችንም ሰላም ሲባል በቃ እንደ ፊቱ ጸብ ላይ ሆኖ ቢቆዩ ባይለኝ ነው። ምክንያቱም አንደኛ የነሱ ሙሳማትም ለኛም ጥሩ አይደለም ለነሱም ጥሩ አይደለም ቤተሰብ። ምክንያቱም እንግዲህ እኛ እንድትሳቀን ገዛ ከተማችን ላይ እንድትሳቀን የምንኖር ከሆነ በማታ ቪዲዮ እየቀረጸን የሆነ ነገር እያለን እንደዛ የሚቀጥል ከሆነ እንዴት ነው ማለት ልንመራ የምንችለው ላይፋችንን ቤተሰብ እንዴት ነው? እኔ ሳቄ በገዛ ከተማ በገዛ ተወልጄ ያደኩበት ከተማዬ ላይ እንግዲህ በማታ ቪዲዮ መቅረጽ ማለት ምንኛ ነው? አልችልም እኮ እስከ መች ነው ማለት ህግም ለነሱ እያደላ ባለበት ሰዓት ላይ ህግም ለነሱ ነው እያደላ ያለው በገዛ ከተማችን እንደዚህ እየሆንበት ባለበት ሰዓት ላይ ቤተሰብ እንዴት ነው ሊሆን የሚችለው ማለት ነው? ግራ ገባ ነው እኮ። እንደነህ ሁሉ መልካም አለልሽ አማን ነው ተረጋገሽ? አዎ ሰላም ነው። እስካሁን ሰላም ነው። ያው ነገሮች ትንሽ አስጨነቀኝ እኮ በእናትሽ በቃ ጥሩ ስላልሆነ ሁኔታዎች ያሉት ነገር ጥሩ ስላልሆነ እኮ ይገባኛል። ትንሽ ደበቅ ማለት ጥሩ ነው ብዬ ነው አሁን በዚህ ሰዓትም እንዳገኝ የፈለኩት ቀን ላይ ጥሩ ስላልሆነ ነገሩ እኮ ጋር ማለት እንግዲህ ቤተሰብ እንደምታዩት ነው። እኛ ቤተሰብ ተሳቃንሽ እኛ የትን ሂድሽ ቤተሰብ እንዴ ግራ ገባ ነው እኮ በገዛ ከተማችን ላይ በምሽ ምንጫረግ እንዴ ቤተሰብኛ እንዴ የትን ሂድሽ እኛ እንግዲህ ይሄው እሱ እንዲህ ማስክ አድርጎ እኔ ከምሽት 6 ሰዓት ቪዲዮ መቅረጽ ከቀተኝ ድረስ በቃ ቪዲዮ ቀስ ከበደኝ እኮ ቤተሰብ እንዴ በገዛ ከተማ ተወልጄ ያደኩ ከተማዬ ላይ እኔ እንደ አይጥና ድመት ልጫወት እንዴ ነኝ? አረ በኪዳ ምንም ባልሰራሁት ነገር ምንም ባልሰራው ነገር እንዴት ነው ሊሆን የሚችለው? እኔ ማለት ቤተሰብ የፈለገ ነገር ቢሆን ከነፍሰ ገዳይም ጋር ሆነ ከሆነ ነገር ጋር በቃ አቅም አይችልም ስታ ጋር መግባት አልችልም። በቃ ነሽ
ኢኮኖሚ በጣም ማለት ከማይክል ጀምሮ ተመሩ በጣም ስሜት ያገኛለሁ። የሆነ ነገር ማድረግ አቅሙ ማድረግ በቸርች አረግ ነው ብዙ ነገሮች አረግ ነበረ፣ ግን ደግሞ የማድረግ አቅሙም የለኝም የሆነ ነገሩም የለኝም እና እንደምታውቀው ነው። ያው እንደ አንዳንድ ጊዜ ምን ይፈጠራል መሰለህ፣ ያው ሰዎች አቅም ያላቸው ሰዎች ብዙ ነገር ይጠቀማሉ። አንተ የፈለገ ትክክለኛ መንገድ ብትከተል የፈለገ አቀብቲስ እነሱ ከነሱ ተቃራኒ ከሆንክ ብዙ ነገር ይመጣባል። ገብቶሃል? አሁን ይሄ ነገር ደግሞ በእኛ የሚቆም ነገርም አይደለም። ኢቭን ሩታን አብርሃም ላይም ጫና እየተደረገ ነው ያለው፣ ብዙ ነገር እየደረሰ ነው ያለው። ገብቶሃል? እና አንዳንድ ጊዜ ያው ምንም ነገር ትክክልም ብትሰራ ምንም ብትሰራ በቃ የሆኑ ሰዎች ካልተመቻቸው ብዙ ነገር መስዋዕትነት ትከፍላለህ። ያው እንግዲህ እንደምታየው በቀን ራሱ መንቀሳቀስ አልቻለም። ሰዓት ከረፈደ በሌሊት ነው እዚህ ጋር ገብቷል። ዴንስ ማወቅ ስላለበት ነው የመጣነው እና እናንተ ደግሞ ሁሉንም ነገር ነግሬያለሁ። እዚህ ጋር እያንዳንዱ እሺ ማለተኛ ቤተሰብ እሺ ምን አግ ማለት ከተወለድክበት ከተማ ካደግንበት ከተማ ተወልደን ካደግንበት ከተማ ቤተሰብ ወዴት ነው? እሺ ግራ ገባን እኮ ተወልደን ካደግንበት ሀገር ወዴት ሄደን ነው ማወር የምንችለው? እንዲህ አይልክ እንግዲህ በዚህ ሰዓት ቪዲዮስ ከመስራት ጀመር ተሻፍኖት ከመገኘት ድረስ ጀመር ከደረስን ማለት ለማን እንደሚነገር የሆነ ነገር ለማን እንደሚራሱ እንኳን ነገር አስቸጋሪ ነው፣ ከባድ ነው በጣም። ያው አንዳንዴ ምን አለ መሰለሽ አሁን ድጋሜ እንደገና መድጋሜ ሆነብኛል እንጂ በቃ ፈተና አለ። የሆነ ነገር ስታረግ አምነበት ነው መግባት ያለው። ግን ደግሞ ቢሆንም ደግሞ በዚህ ልክም ደግሞ እንደዚህ ህይወት ላይ አደጋ እስከሚያመጣ ድረስ መንቀሳቀስ እስክትቸገር ድረስ እንደ ሰው በቀን እንደ ልብ መንቀሳቀስ እስክትቸገር ድረስ እንደ ሰው ወተም ሻይ ቡና ለማለትም ከጓደኞች ጋር እና ለመጠጣትም አልተቻለም። ገብቷል? አልፎ ተርፎ ደግሞ ዛቻዎች ይደርሳል፣ ይደወላል፣ ስልክ ቴክስት ይደረጋል። ገብቷል? አቅጣጫውንም ቤት የምንኖርበት ነው እና አሁን ቤት አይደለም እያደርኩ ያለው ታውቃለህ ነገር ያለው ምክንያቱም ቤቴን ስለሚያውቁት በማንኛውም ሰዓት አንድ ነገር ሊያደርጉ ስለሚችሉ ራሴን ደብቄ ነው ያለሁት። ገብቷል? አንተ ራስህ አሁን በዚህ ልክ እንደዚህ እንትን ማለት የለብህም፣ መጠንቀቅ አለብህ። ምክንያቱም እኔ ጋር የመጣ ነገር አንተ ጋርም ሊመጣ የማይመጣበት ምክንያት የለም። ስለዚህ መጠንቀቅ አለብህ። ያው ነገሮች ይስተካከላሉ፣ በዚህ ያቀጥሉም። ግን ደግሞ ሃርድ ነው ኬዙ፣ በጣም ከባድ ነው ያለው ነገር ከባድ ነው። ምክንያቱም እኛ ህይወት ውስጥ እኮ የሚጨመርም የሚቀነስም ነገር የለም። ግን ቢያንስ ልጅ በትክክለኛ ያለው ነገር ስታይ ዝም ብላ አትይ። ሁሉም ባመነበት መንገድ ይሄዳል። ስለዚህ ይሄ ነው ያለው ነገር። በቀን መገናኘት ስላልቻልኩ ነው አንተንም በዚህ ሰዓት እንዲህ በሌሊትም ጠርቼ እንደዚህ እዚህ ጋር ቆመን እንደምናወራ ምናምን ስለመጣም አመሰግናለሁ። በነገራችን ላይ በዚህ መጥፎ የሆነ ሰዓት ላይ ከጎኔ እንደሆንክ ስላሳየኝ አመሰግናለሁ በጣም። ያው እንደተባባለው ምን እናንተ መሀል ላይ ግል ጸብ የለም፣ ነገሮች አላስማሙንም። ይሄ ያለ ነገር ግን በቃ እንደዚህ አይነት ነገር ነው ያለው። በዚህ አጋጣሚ አንተም እንድትጠነቀቅ እኛ ጋር ብቻ ያለ ነገር ብቻ አይደለም። ኢቭን ሩታም አብርሃምም ላይ ጫና እየደረሰ ነው ያለው። ስፔሻሊ ሩታ ላይ በታችኋል ቤተሰብ እና ነገር እንዲታወቅልኝ እፈልጋለሁ። እና እኔም ለአንተንም ላገኘህ የፈለኩት ከመሸ ይሄንን ነገር እስከመች ነው ማለት እንደዚህ ግን ቀጥሎ እስከመች ድረስ ነው? ሁሌ ተሳቀቅን፣ ሁሌ በገዛ ከተማችን ይሳቀም ነው። እስከመች ነው? ህግም የማይሰራበት አካባቢ ነገሮች ነው። ህግ የማይሰራ ምንም አይደለም። አንዴ ግዴታ እነሱ እኛ ሰላማችን እናገኝ እነሱ መጣራት አለባቸው ነው። ህግ እንደሌለ እኮ ነገርሽ ነበር። ከዚህ ህግ የሚሰራው ለገንዘብ ላለው ነው። እጁ ረጅም የሆነ ሰው ህግ ምንም ነገር ይሄ የፈለገው ነገር ይጠመዝዛል። ይሄ ነገር ይታወቃል። ገብቷል? ግን ነገሮች መስተካከላቸው አይቀሩም፣ እንደዚህ ሆነ አይቀሩም። ለጊዜው ግን ደበቅ ማለቱ ጥሩ ነው። ሃርድ ታይም ሲመጣ እኮ ራስህን ዝቅ ነው የምታደርገው። ገብቷል? አትጋፈጥም። ተጋፍጠህ የምታተርፈው ምንድነው? የምታጣው ምንድነው? ኮምፔር ታደርግና የምታጣው ነገር ይበልጥ ብሎ የሚሆን እንደሆነ ካወቅ ጊዜው እስኪያልፍ ድረስ ደበቅ ትላለህ። የሆነ ሰዓት ላይ ደግሞ ወጥተህ ራስን ማንነትን በደንብ ግልጽ ታሳያለህ። ገብቷል? እኔ አሁን እዚህ ጋር አንተ እንድትጨናነቅ እንዲህ እንድትደናገጥ ምናምን ያለ ነገር ነው። እንደዚህ አይነት ነገር ሊመጣ ነው። ከዚህ በፊትም እኮ ብዙ ነገር ደርሷል አይደል? ብዙ ዛቻ፣ ብዙ ማስፈራሪያ ነበረ። የዚህኛው ትንሽ ከበድ አለ እና ደግሞ ቆየም ደግሞ ለቀናቶች። ያኛው የአንድ ሰሞን 1 2 ቀን 3 ቀን እንደዚህ ነው። አሁን ግን ይሄ እንደይኩን ያው ማለት ምን ማድረግ እንዳለብኝ ማለት ነው። በጣም ግራ ገብቶኛል። እንደዚህ ተሳቀን የምንኖርበት አይነት ነገር ላይ አይደለም ያለው። መጋፈጥ ካለብን እንጋፈጣለን። ግን ደግሞ ይሄ ነገር አይሆንም ነው። ገባ ላይ ኮሌ መጋፈጥ አንችልም። ብዙ ነገሮች ብዙ ተካትተናል። ግን ደግሞ ያሁኑ የማይሆን ነገር ነው። በቃ
ህግም እንደምትለው ህግም አይሰራም። እንግዲህ ያሉትን ነገሮች በሙሉ እነሱ የፈልጉት መንገድ እየተጓዝን ነገሮችን ማድረግ ነው። ከዛ ውጭ ምንም የምናደርገው ነገር የለም እንደኔ ማለት ነው። ማለት እንግዲህ ሁላችንም ቤተሰቦች አለን። እኔ በእናቴ ይኖርላት እንግዲህ እኔ እናቴ የሚከፋትን ነገር እናቴ የሚያስደብራትን ነገር ማድረግም አልፈልግም። እናቴ የምትክስትበት ነገር ማድረግም አልፈልግም። ሀይ የሚባል ከሆነ ደግሞ እኔ አገር ለቄ እጠፋለሁ፣ አገር ለቄ እወጣለሁ። ነገሮችን ክንታውጥቼ ከህይወቴ ማለት አስወጣኝ እና ነገሮችን መቀልኝ ከሆነ ማለት ነው ላይ ኩዴ ግን ደግሞ ሳስበው ግን እንደዛ የሚሆን ነገር አይመስለኝም። በጣም ከምናስበውና ከምናስበው በላይ መረብ ውስጥ ወድቀናል። በጣም እውነት ማለት ሁላችን በሚባል ደረጃ በቃ ሶሻል ሚዲያ ለመቆጣጠር ተብሎ ሶሻል ሚዲያ የነሱ ለማድረግ ተብሎ ብዙ ነገሮችን እያደረጉብን ያሉት በጣም ብዙ ነገሮችን እውነት ነግራችሁ ሶሻል ሚዲያውን ላይ ይወጣላችኋለሁ። በዚህ አሪፍ ለኛ መፈጠር አያስፈልግም። እኛ ጋር ብቻ አይደለም ሁሉም ጋር የተዞረ ብዙ ነገሮች እየተደረገ ነው ያሉት። እንዴት ልበላችሁ ለአንድ ሶሻል ሚዲያ ተብሎ ለአንድ ነገር ተብሎ ብልጫ ለመያዝ ተብሎ ሚዲያው ማሪ እነሱ ናቸው ተብሎ ነገር ናቸው ተብሎ ለስተኛ በጣም የሚወደነትና ወንድሞች ተመልካቾች ያሉ ያን ነገር ከኛ ለመቀማት ያን ነገር እነሱ ብቻ ለማድረግ ተብሎ እኛን በጣም ብዙ ነገሮች እያደረጉ ያሉት በጣም ብዙ ነገሮች። እኔ ሚዲያ ከህይወት አይበልጥም። ሚዲያ ከምን ነገር እኔ ዛሬ ሚዲያው ላይ እወጣለሁ። እኔ ማለት ላይፌ ላይ ምን ነገር እንዲፈጠርብኝ አልፈልግም። ነገ እኔ በታጣ የምትጎዳው እናቴ ብቻ ነች። በቃ ማለት ለእናቴ አንድ ወንድ ልጅ ነኝ፣ ለእናቴ አባቴ አንድ ወንድ ልጅ ነኝ። የመጀመሪያም የመጨረሻው አንድ ልጅ ነኝ ቤተሰብ እና ሶስት ያሉኝ እኔ። በዚህ ተነሳ ደግሞ እናቴ እኔ አጣ ምንም ነገር እንድትሆን አልፈልግም። ማለት እናቴ ባለችበት ነገር ውስጥ በሙሉ የእሷ መከታም ሆንኩኝ ምንም ሆንኩኝ እኔ ብቻ ነው እና እሷ ማሳዘንም ሆነ እሷ እንድትከፈው ነገር እንድታልፈልግም እኔ እርግፍ አድርጌ የምንኛው ነገር ትቼ ወደ ቤት እገባለሁ። ለእናቴ ይኖርላት እኔ በዚህ ነገር ሳኪም እኔ ፈርቼ አላውቅም። እውነት ስነግራችሁ ማለት ብዙ ከምናስባቸው በጣም ብዙ ነገሮች ሰሰደዋል እና እንዴ ልበላችሁ ኢኮኖሚ ማለት በቃ ተረጋጋና ነገሮችን እስቲ በቃ ይደረጉ ነገር ማድረግ ነው። አይ ለጊዜው እንትን ማለት ነው። ለጊዜው ራስን መደበቅ ነው። በቃ ስሜታዊ ሆኜ ማውራት የለብኝም። ብዙ ነገሮችን አወራ እዚህ ጋር ፋሚሊ ጉዳይ ማውራት አልነበረበትም ምናምን ግን ስሜታዊ ከባድ ነገር ስለማውራት ከባድ ነገር ነው። በጣም ያለው ነገር ከባድ ነው። ያው ነገሮች መረጋጋታቸው አይቀርም፣ መስተካከላቸው አይቀርም። እስከዛ ድረስ መጠንቀቅ ነው። እኔ አንድም ላገኝ የፈለኩት የኔንም ብቻ ልነግርህ ሳይሆን አንተም በደንብ ራስን ጠብቅ፣ ተጠንቀቅ። ምክንያቱም እንዳልከው ኬዙ ከባድ ነው። ከሩታና ከአብርሃም ከሚለው ውጪ ሌሎች ከባድ ከኋላቸው ጀርባውን እንዳልከው ሚዲያውን ለመቆጣጠር የሚደረግ ጥረት ስላለ ለዛ ተብሎ ብዙ ነገር እየተደረገ ነው ያለው። እኛ ጋር ብቻ አይደለም ሌሎቹ ጋርም ያለው ነገር ከባድ ነው። ስለዚህ ጊዜ ይቀየራል። ይህንን ነገር አልፈን እንደምንወጣ እርግጠኛ ነኝ። ለጊዜው ግን የራሳችንን ከነገሮች ተወጣ ብናደርግ እንቅስቃሴያችንን በደንብ እየተከታተል እያጠናን እንንቀሳቀስ። በቃ እኔ ይሄንን ለለነ የመጣሁት አንተን ከቻልክ በጊዜ ብገባ ደስ ይለኛል። አሁን ኦልሬዲ ሰዓቱ ሄዷል። እኩለ ሌሊት ነው። ልክ እያዳምጠኝ ትሰማኛለህ? አሁኑኑ ሩታና አብርሃም ጋር ደውል። ከኛም አልፎ እነሱ ጋርም ሩማቸው ድረስ የት እንዳሉ ስላወቁ እነሱ ጋር አደጋ ሊጥሉ ስለሚችሉ አዳምጠኛ ነኝ። ይሄን ነገር ብቻ ሩታና አብርሃም ጋር ደውልና አዳምጠኛ። ያለውን ነገር ነግሬሃለሁ። አጫፍጫፉን ሩታና አብርሃም ጋር አሁኑኑ ደውልና ያሉበት ቦታ እንዲቀይሩ ንገራቸው። አደጋ ሊደርሱባቸው ሊያጠቋቸው እየሄዱ ነው ያሉት። እኔ መጣሁትም ለዚህ ነው። በቃ አሁን ቶሎ ብለህ አብርሃም ጋር እና ሩታ ጋር ደውል። እንደዚህ አይነት ሁኔታ ላይ ልረጋጋ አልችልም። አሁኑኑ ደውልና ሩታና አብርሃም ቦታ እንዲቀይሩ ይሄንን ነገር ካረክ በኋላ